ግን አንቺ ከባሏ ነው የወለድሽ። ይህም ብታውቅ እማዬ በጣም ትቆጣለች። በጣም ከባድ። አንዳንድ ጊዜ ህይወት መጨረሻዋ እንደዚህ ይሆናል። ታውቂያለሽ፣ የኔና የትዬ ነገር ሳስበው ሁልጊዜ ይጨንቀኛል። አምላኬ በዚህ ነገር ይቀጣኝ ይሆን? እኔ እንጃ። እማዬ አባዬ ግን እንዴት ከአንቺ ጋር ሊተኛ ቻላል? አስገደዶች ነው ወይስ ፈልጋችሁ ነው? ታሪኩ ብዙ ነው ዳጣዬ። ወጣት ነበርኩ፣ ገና ለጋ ልጅ ነበርኩኝ። ጋሼ ራሱ እንደዚህ እንዳሁኑ ጸጉሩ ላይ ሽበት አላወጣም ነበር። ያው በቃ እትዬ ለ1 ዓመት ከ6 ወር ያክል ውጭ ነበረች እና ጋሼ አይኑን ጥሎብኝ ነበር። በጣም ያይ ነበር። እኔም ያው ልጅነትም አይደል ይህንን ስለማውቅ በፊት ለፊቱ መላለስ ነበር። ብቻ ዳጣዬ እንዴት እዛ ላይ እንደደረሰ ሌላ ጊዜ እነግርሻለሁ። አብዛኛው ጥፋት የጋሼ ቢሆንም ያው እኔም ብዙ ጥፋቶች ነበሩብኝ። እማዬ ማርታዬን ያወቀች ቀን ከአንቺ ጋር ማቆራረጣቸው አይቀርም። ከአንቺ ጋር ብቻ ሳይሆን እኔንም ትጠላኛለች። ብቻ አላውቅም እንደሚፈጠር። ነገሩ ገና ብዙ ነው። ገና በጣም ብዙ ጉድ አለ ዳጣዬ። እኔ እንጃ። ብቻ ታውቂያለሽ፣ በዓለም ላይ እንደኔ መዓት ጉድ ተሸክሞ ያለ አይመስለኝም። ከዚህ በኋላ ምን እንደሚፈጠር እራሱ አላውቅም። ለዛ እኮ ነው እናቴ እዛ መምጣት የለብሽም የምልሽ። ዳጣ አንቺ ገና ነሽ፣ ምንም ነገር አይገባሽም። እዛ ቤት ነው የምንኖረው እኔም አንቺ። እማዬ ስታውቅ ምን ልታደርግሽ ትችላለች? እናቴ ይህንንስ ማሰብ የለብሽም? እስኪ አስቢ። ምናልባት የምትተኩሰው ነገር ብታገኝ ራሱ ተኩሳ ልትገለኝ ትችላለች። ያንን ብታደርግ ራሱ ደግሞ በጣም ትክክል ነች። እኔና ጋሼ ክደናታል፣ ዋሽተናታል። ታውቂያለሽ፣ ለአመታት ያክል አታለናታል። ግን ደግሞ እኔም ሆንኩኝ ጋሼ ይጸጽተናል። በጣም በጣም ይጸጽተናል። እናፍርበታለን እኮ ዳጣዬ። ለዛ ነው እኮ እዛ ቤት መምጣት የለብሽም እምልሽ እማዬ። መሄድ የለብሽም እንኳን አንቺ፣ እኔ ራሱ መሄድ የለብኝም። አባዬ ቀን በቀን ነው የሚጨነቅ። እባክሽ እኔና አንቺ ብቻችንን ብንሆን ይሻላል። በዛ ላይ ደግሞ አባዬ የሚያግዘናል። አላደርገውም ዳጣ። ይኸውልሽ የሚመጣብኝን ማንኛውንም ነገር በጸጋ ተቀብዬ እኔ የምፈልገው የእናንተን የልጆችን ህይወት ማስተካከል ነው። እዛ ነው የምኖረው ዳጣዬ። አስፈላጊም ከሆነ እሞታለሁ። እናንተ ከአቢጌል እና ከውሃ እኩል እዛ ቤት ውስጥ ትኖራላችሁ። በአባታችሁ ንብረት ላይ ደግሞ እኩል ባለቤት ትሆናላችሁ። ኧረ ሰላም ይታይ። እማዬስ እማዬ ታሰሰ። ሰላም ሰላም፣ ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁን ሆኑ። ዳጣ እንግዲህ እናቷ እንድታሳምን ብትሞክሩም እዛ ቤት መሄድ የለብንም እትዬ ማርታ ይህን ነገር ካወቀች ልትጎዳሽ ትችላለች። ስለዚህ እናቴ እኔ እዚህ ከአንቺ ጋር እኖራለሁ፣ ከወንድሜ ጋር አንድ ላይ ሆነን እንኖራለን፣ እዛ ቤት መሄድ የለብሽም ስትላት፣ አይ ዳጣ በጭራሽ አይሆንም፣ እኔ እዛ እንድትኖርና ከአብዬና ከዋጋ መፍት እንዲኖራቸው ንብረቱም ሆነ ሁሉ ነገር እኩል እንዲኖራቸው እፈልጋለሁ። ስለዚህ እዛ ቤት ግዴታ እንኖራለን እትዬ። እውነቱን እንኳን ከደረሰችበት ተኩሳ ብገለኝ እንኳን በእርግጥ በሷ አልፈርድም። እኛ ጥፋተኛ ነች፣ ጥፋተኛ ነኝ ወይም ደግሞ የሰራን በጣም ተጸጽተናል፣ የሰራን ትክክል አልነበረም። ሆኖም ግን እናንተ ተፈጥራችኋል። ስለዚህ ምንም ቢፈጠር ከልጄ ጋር አንድ ላይ እዛ ቤት ትኖራላችሁ በማለት ትነግራታለች። ዳጣ ግን ማርቲ ይህን ነገር ካወቀች መቼም ይቅር አትልሽም፣ ልትጎዳሽ ትችላለች። ስለዚህ እናቴ እባክሽ እዛ መኖር የለብንም፣ አባዬም ይረዳናል፣ እኔም እሰራለሁ፣ እንተጋገዛለን፣ እዛ ቤት አትግቢ ስትላቱም፣ ነገር ግን አይሆንም በጭራሽ እዛ ነው መግባት ያለብኝ ስትል ሰላም በመጨረሻ እዛ መኖር እንደምትፈልገው ነገረች። ዳጣ ብትነግራትም ልሰማ ፈቃደኛ አልነበረችም። ዳጣ ግን አባዬን በፍርሃትና በሰቀቀኝ ነው የምኖረው፣ ግን እንደዛ ከሚሆን እኛ እዚህ ከአንቺ ጋር እኖራለሁ አንድ ላይ በማለት ትነግራታለች። ነገር ግን ሰላምዬ በጭራሽ እንደዛ ነገር አይፈጠርም፣ አብረን ነው የምንኖረው ስትል ትነግራታለች። እና መማሪያ ስለሌላት እንግዲህ መድኃኒት የዳጣን ክፍል እየፈተሸች እያለ ዳጣ ድንገት መጣችባት እና ስትመጣ በጣም ደነገጠች። እንዳ ከክፍሌ ምንድነው የምታረጊ? ይሄ ማን ያንቺ ያደረገ? የእህቴ ቤት ነው፣ ስለዚህ ያንቺ አይደለም፣ አንቺ እኮ ጥገኛ ነሽ
በማለት ትጫወባታለች። እኔ ጥገኛ አይደለሁም ስለዚህ ውጭልኝ ከክፍሌትና ዳጣም ትናደዳለች። እንደ አጋጣሚ አብዬል ከላይ ሆና እየሰማች ነበር። አክስቴ ይሄ ዳጣ ክፍል እባክሽን ሌላ ነገር ከምትፈልጊ ውጪ፣ አባዬም ይሄ ነገር ከሰማ ጥሩ አይመጣም ነይ ትላታለች። ነገር ግን ቆይ አልገባኝም፣ ለምንድነው እንደዚህ የምትሆኝ? ይሄ እኮ የገዛሽ ቤት ነው። ስለዚህ እንደፈለግሽ የትም ቦታ መተኛት የፈለግሽ ቦታ መሆን ትቻለሽ። ለምንድነው ዳጣን ይሄናል የምትፈራት ይሄናል የምትጠነቀቂላት? ችግርሽ ምንድነው? በማለት ጠይቃታለች። አክስቴ እኔ ምንም ችግር የለብኝም፣ እባክሽን ይሄን ነገር ተይና አሁን ተይ እያለቻት ነበር። ግን ደረጀ ሲጨቃጨቁ ሲሰማ አልገባኝም፣ እዚህ ጋር የምሰማ ድምፅ ምንድን ነው በማለት ይጠይቃታል። እና እንደ አጋጣሚ ክፍል እየፈተሸች ነው አባዬ ብላ ስትነግረው አልገባኝም፣ የልጆቹን ክፍል ምን ስለሆንሽ ነው የምትፈትሺ? ነግረሽ ነበር፣ በእጄ ሰበብ ትሆኛለሽ፣ እረፊ ብዬሽ ነበር፣ እንዴት እንደዚያ ነገር ታደርጋለሽ? በማለት ይጨውበታል። ነገር ግን አልገባኝም ደሬ፣ የትኛውን ክፍል መሆን ይችላለሁ? ይሄ እኮ ያንተን ቤት ብቻ ሳይሆን የእህቴን ቤት ነው። እሱን አንቺ አትነግሪኝም? አሁን ውጭልኝ ከቤቴ በማለት ደረጀ እጅግ በጣም ይበሳጭና ይናደዳል። ምን ብዬሽ ነበረ መድኃኒት? እባክሽን ምን ተፈጠረ ደሬ? የተረጋጋው እንጂ ስትለው ማርቲን እባክሽን እህቴ አንድ ነገር በይ ደሬ በዚህ ሌሊት ከቤት ሊያስወጣኝ እየሞከረ ነው። የዳጣ ክፍል ገብቼ ነበር። በቃ ሊቃ የጠፋኝ ሊቃ ነበረ፣ እሱን እየፈለግኩ ነበረ ስትል ውሸቷን ትናገራለች። አይ ሊቃ ጠፍቶች ሳይሆን የዳጣ ክፍል እየፈተሽ ነበረ። ለምን እየፈተሽ እንደሆነ ባላቅም ምን ፈልገሽ ነው? ሲጀመር ተናግረሽ ነበር። አርፈሽ የምትቀመጪ ከሆነ ተቀመጪ፣ አለዛ ግን በእጅ ሰበብ እንደምትሆኝ ነግሬሻለሁ ብሎ በጣም ይናደድና ይጨዋል። ነገር ግን እሷ ከድርጊቷ በጭራሽ ልትቆጠብ አልሞከረችም። ሁሌም ጥፋት፣ ሁሌም ያ ነገር ለማድረግ ስትሞክር ነበር። ዋኪን በቃቷል። እሷ በነገራቱም አይሰማም። ክፍሏ ስትገባ እኔ አይቻታለሁ። ነገር ግን ምንድነው ገባሽ? ያ ክፍል በርዶኝ እዛ ልተኛ ነው ብላኝ ነበር የገባችው። ዳጣ ደግሞ እንደ አጋጣሚ ተመለሰችና ወደዚህ መጣች። ግን እንድትሰማኝ ፍቃደኛ አልነበረችም እና ስራዬ ብላ ነው እያለች እየነገረች ነበር። ቆይ መድኃኒት ግን አክስትሽ ግን ችግር አለባት እንዴ? ግን ጤነኛማ አትመስለኝም። ጤነኛ ብትሆንማ የምታደርገውን ነገር ትቆጠብ ነበር። አባዬ እንደዛ ብሎ አስፈራርቷት እንኳን ደግማ ጥፋት ከማጥፋት እንደዛ ማየን ዳጣ ላይ ልታሳብብ ያንን ጋር አደረገች። በኋላ አይኑን አጥባ ራሱ መመለሱ ራሱ ይገርማል። አክስቴ በጣም ችግር አለባት ናታ እና አንዳንዴ የምታደርጉ ነገር ራሱ ግራ ይገባኛል ስል ይነግራታል። በራንተን የምወድቅ ቀድሜ ግን አንተ እሷ ስትመጣ እሷን ወደድካት ስትል ትነግራታለች። ዳጣ ሰላም ጋር ደውላ መምጣት አለብኝ አንቺ ጋር አድራለሁ ስትል በደስታ ስታወራ ነበር። አይ በጭራሽ አይሆንም፣ እዛውኝ የሆነ ነገር ይጠረጥራሉ ብላ ለመነቻት። ነገር ግን እኮ ቤቢም ናፍቀሽኛል፣ አንቺም ናፍቀሽኛል እናቴ። ተይ ዳጣ ብቻችን ስንሆን ብቻ ነው እናቴ የምትይኝ አላልኩሽም እያለቻት ነበር እና እጅግ በጣም እንደምትወዳት እና እንደናፈቀቻትም እየነገረች ዛሬ መጥቼ ያድራለሁ እዛ እያለቻት ነበር። ነገር ግን ሰላምዬ እባክሽ ዳጣ እዛ ሁኚ፣ አሁን አትምጪ፣ የሆነ ነገር ሊጠረጥሩ ስለሚችሉ አትምጪ በማለት ትነግራታለች። ዳጣ ግን ራሷን መቆጣጠር በማቅታት እሷን በጣም እንደምትወዳት እየነገረች መምጣት ፈልጋለሁ እያለቻት ነበር። ሰላምዬ ግን እዛ ቆይ እያለቻት ነበር። ማርቲ ወደታች ስትወርድ እንዳጋጣሚ አይንሽን በጨው አጥበሽ ጭራሽ ተመልሰሽ መጣ። ማርቲ ካንዳው እንዴት አደረገ እንጂ ማርቲ ይቅርታ አድርገሽልኛል እኮ ሌላ ቦታ የተዳለው የሚሄድበት ቦታ እኮ ማንም ቦታ የለኝም ስትል ትነግራታለች። እሷ እኔን አይመለከተሽም፣ ጸባሽን አሳምረሽ መቀመጥ ነበረብሽ፣ አሁን ግን ቤት የለቀሽ ውጪ ስትል ትነግራት። ማርቲ ካንዳው እባክሽን ይቅርታ አድርግልኝ ብላ ተንበርክካ ይቅርታ ጠየቀች። እንዴ አክስቴ ትምህርት ቤት ስራ ሳሰሪ ነው እንዴት ተንበረከክሽ እያለቻት ነበር፣ ውሃ ማለት ነው። እና በመጨረሻ ማርቲን ተነሽ ብላ ተነሻታለች። እና ማርቲ ይቅርታ አድርግሽልኝ፣ መጀመሪያም ያንቺ ጥፋትሽን ነው፣ ጥፋትሽን ለምን ደግሞ ራስሽ እኮ ነው ጥፋት ጸባይ የሌለሽ እና አርፈሽ በጭራሽ መስማት አልፈልገችም ነበር። አባዬ ዳጣ የት ሄዳ ነው? ዳጣ ወደ ቤት አትመለስም። አባዬ የዳጣን እናት ነግራታል አይደለም? እሱን አውቃለሁ ስትል ትነግራታለች። አብዬ ስለዚህ ጉዳይ እንዳታስጨንቅኝና እንዳትጠይቅኝ ነግሬሽ ነበር አይደለም? አዎ አባዬ፣ እማዬ ግን በጣም እያስጨነቀችኝና እያሳዘነችኝ ነው አባዬ ብላ ነገረችው። እናም ምን ማድረግ እንዳለባትም እና እናቴ በጣም እያሳዘነች ነው፣ እውነት ይህን እያወቅኩ ዝም በማለት እናቴ እኔም ትረግመኛለች በማለት ትነግራታለች። አይ ልክ ነሽ እያስጨነኩሽ እንደሆነ፣ ነገር ግን እባክሽ ምንም ነገር አታስጨንቅኝ፣ በቃ አንድ ቀን እውነቱ ማወቅሽ የማይቀር ነው፣ ምንም ነገር አትጠይቅኝ በማለት ይነግራታል። እናም
እሷም እሺ በቃ አባዬ አላስጨንቅም ብሎ እሱም እና እያላት ነበር። እሷም በነገሩ እሺ ትልና ለማስማማት ስትሞክር ነበር እና ምንም ነገር እንዳታስጨንቀው ደጋግሞም እየነገራት ነበር። እሷም ተስማማና የሆነ ግጥም እያነበበላት ነበር እና እሷም አይኖቿን በሞልቶ እሱ ሳነብለት እሷ እያለቀሰች ነበር እና አባቷን በጣም ትወዳታለች እና እሱም ለሷ ያለ ስሜት እና ምን እንደምወደውም እያነበበላት ነበር እና እሷም እየሰማች አይኖቿን በሞልቶ እያለቀሰች ነበር እና በመጨረሻ አባቷንም ታቅፋለች እና ሁሌም ከጎኑ እንደሆነች እና ሁሌም እንደምታበረታተው የነገረች እና እንባዋ ስስስ እያለ አባዬ በጣም ወዳለሁ ውድ አባቴ ብላ እያቀፈች እና ያባበላት ነበር እና ማርቲን እንግዲህ መድኃኒትን ይዛ እየተጨቀጨቀች ነበር። እሷም አርፋ ማትቀመጥ ከሆነ ምንም ነገር ቢፈጠር እያለች ዳጣ ሮጣ እናቷ ጋር ሄደች። ዳጣ ምንድነው በጠዋት ገና እኮ መነሳቴ ነው፣ ቁርስን እንኳን አልሰራውም እያለች ነበር። እናቴ ዛሬ ቁርስ እኔ ነኝ የምሰራው፣ አንቺም ቤቢ ናፍቃችሁኛል፣ ቤቢ ግን አልተነሳም፣ ተረጋጊ እንጂ እያለች ነበር። በጣም እንደናፈቃትም እየተናገረች ነበር። እሺ ተረጋጊ በቃ እያለቻት ነበር። እሺ በቃ ተረጋጋለሁ በማለት ማረጋጋት ግን እኔ እኮ 1 ሚሊዮን ብር እናለኝ እና ልብስ ገዛላቸዋለሁ፣ የምትፈልግ 1 ሚሊዮን ብር ወርቅ ገዛልኩ ወይ ጉድ እያለቻት ዞኒያን ብገሽልኝ እንኳን እኔ ለብሳለሁ ዳጣዬ እያለቻት ነበር። እና በጣም ወይኔ አንቺ ልጅ እየሳምሽኝ ጨርሰሽኛል እያለች እትየው ነገር እንዳትጠራጠር ይፈራው፣ ለዛ እኮ ነው እዛ እንዳትጂ አንድ ነገር ብታረግሽ እያለች እውነት ነው ተኩሳ ብገልብኝም እንኳን አይፈረድበትም እናትዬ ብዙ ነገር አድርጌያታለሁ፣ ብዙ ነገር ማስከፍቻታለሁ። እሷ ግን ይሄን አለማትስቀኝ አንድ ቀን ክፉ ቃል ተናግራኝ አስቀይማኝ ጥዬ እባክሽ ተይ፣ እስቲ ሌላ ጥያቄ አትጠይቂ። አሁን ሁሉ ነገር ሰላም ሆናል። ደስተኛ ሆናችሁ እንድታድጉልኝ ነው እኔ የምፈልገው እና እባክሽ ዳጣዬ ምንም ነገር አትጠይቂ። እንኳን በኋላ ታሪኩ ብዙ ነው፣ ሌላ ጊዜ በሰፊ እንጫወታለን። ደስተኛ ሆናችሁ እንድታድጉልኝ ብቻ ነው የሚፈልገው እያለች ነበር። ከዛኝ ቆይ ምን ተፈጥሮ ነው ምን ሆንሽ ብሎ እየጠየቃት ነበር። ምጥን ደብሮኛል እያለች እንዲሁም መሞት እንደምትፈልገው ወይ ጉድ! ሀብታም እኮ ስጠግብ መከራ ነው። ጭራሽ ምን ጎልሽ ነው ምን አትሽ ነው አንቺ እንደዚህ ነገር የምትይ እያላት ነበር። ነገር ግን እንደ ደበራትና ብቻዋን መሆን እንደምትፈልግ እየነገረን መድኃኒት እንግዲህ ጥርጣሬውን ልታቆም አልቻለችም። አሁንም ቢሆን ምን ጥሩ ነገር እንድታስበው እያላረገች ነበር። መዲን እባክሽን ምንም ነገር የሚያስከፋ ነገር አታውሪ፣ ከደረጀም ጋር ተስማም፣ ደረጀ መጥፎ ነገር አይናገርሽም፣ ማርቲ እገልሻለሁ ብሎኛል እኮ እያለች ነበር። አይ ቢሆንም መዲን ብልሽን በእርግጥ ይገባዋል፣ ግን ካሁን በኋላ ትዳሬ ውስጥ ጣልቃ እንዳትገቢ፣ ምንም ነገር እንድትረጭኝ አልፈልግም፣ እባክሽን አሁን ከኔ ጋር ያለሽን ጊዜሽን አጣጥሚ እያለቻት ነበር። እናም መዲ ግን አሁንም ነገሩን ከመቆስቆስ ወደኋላ አትልም። ደረጀ በሁለት ልጆች ብቻ አርፎ የሚቀመጥ ይመስልሻል እንዴ ማርቲ እያለች ሌላ ነገር እንድታስብ እያደረገች ነበር። ቢሆንም እባክሽ መድኃኒት የማውን ነገር እንዳስብ አታድርገኝ፣ በቃ ነገሮችን ቀለል አድርገሽ ተመልከች፣ አሁን ያለሽን ጊዜሽን አጣጥሚ እያለች ደሬ መጥፎ ነገር የምታደርጊ ከሆነ እስከ መጨረሻ ነው የምንቆራረጠው እያለች ነበር። እና ከዛኝ አንተ አትወደኝም አይደለ? ብትወደኝ ኑሮ እንደዛ አትለኝም ነበር። አንቺ እኮ ሴት ነሽ፣ ምን ልጅ ነው የምወደው ወይ ግድ ፍቅር ዳቦ ነሽ ትባያለሽ። እኔ እኮ ፍቅር ብቻ ላኖርሽ አልችልም እያላት ነበር። ነገር ግን እሷ ግን ትበሳጫለች። ነገር ግን እኔ እኮ ለአንቺ ብዬ ነው፣ ምክንያቱም የተሻለ ህይወት ለአንቺ ይገባሻል ብዬ እኮ ነው ለዛኝ እንጂ ጠልቼሽ እኮ አይደለም እያላት ነበር። ነገር ግን እሷ እንግዲህ አንተ ስለማትወደኝ ነው እንጂ ብትወደኝ ኖሮ እንደዛ አትለኝ ነበር ስትል እንግዲህ ተይኝ እባክሽ እንግዲህ እያለት ነበር። እንግዲህ መዲን የዳጣን ክፍል ፈትሻ ምን ለማግኘት እየሞከረች ዳጣ የደረጀ ልጅ መሆኗን ትጠራጠራለች። ስለዚህ አንድ ነገር ለማወቅ እየሞከረች ነበር። አክስቴ ምነው ችግር አለ እንዴ ስትላት አብዬ ነገር ግን አይ ምንም ችግር የለውም ክፍሌ እኮ በጣም ስለበረደኝ እዚህ ሊቀየር ብዬ ነው ተቀየረች ለዛ ነው ስትል እንዴ ለምን አክስቴ ብላ ስጠይቃት አይ ምንም አይደለም በቃ እዚህ መሆን ፈልጌ ነው እያለቻት ነበር። ነው እንዴ አክስቴ ስትላት አሁን እዚህ ለመሆን ፈልጌ ነው ለዛ ነው እያለቻት ነበር። አብዬን ግን ምንም ደስ አላላትም ነበር። ምክንያቱም የአክስቷን ጸባይ
በደንብ ታውቃለች። እናም ይሄ ነገር ምንም ደስ አላላትም ነበር። ዳጣ ድንገት ስትመጣ ክፍሏ እየፈተሸች እያለ ስታያት እጅግ በጣም ትበሳጭና ትናደዳለች። ነገር ግን ቆይ ምን እየሰራች ነው ክፍሌ ስትላት አልገባኝም፣ የፈለግኩን ነገር ባረግ አንቺ ምን አገባሽ? አሁን እኮ ያለሁት የእህቴ ቤት ውስጥ ነው፣ ስለዚህ ምንም ነገር ባረግ አይመለከትሽም ስትል ትጫወባታለች። ይቅርታ አድርግልኝ ወይዘሮ መድኃኒት ከክፍሌ ውጭልኝ ስትላት ነበር። አንቺ ማስኖች ነው እኔን ከዚህ የምታስወጪ? ትሰምኛለሽ? የኔ ሰውን አንቺ ነሽ ከዚህ መውጣት ያለብሽ ስትል ትጫወባታለች። ነገር ግን ዳጣ አልገባኝም፣ ምን ለማግኘት እየሞከርሽ ነው? የምትፈልጊ ነገር ጠይቂና እሰጥሻለሁ። ምንድነው ከክፍሌ የምትፈልጊ ስትል ትጫወባታለች። እሷም ለመናገር ብትሞክሩም ነገር ግን ምንም ነገር አልፈለግኩም፣ ዞር በይልኝ፣ ሄደሽ አልነበረም? ለምን መጣሽ? በዛው ቀርተሽ ቢሆን ጥሩ ነው እያለቻት ነበር።